በቻን አፍሪካ ዋንጫ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን ሶስተኛ የምድብ ጨዋታውን ነገ ከሊቢያ አቻው ጋር ያከናውናል። በአልጄሪያ መዲና አትሌት ገንዘቤ ዲባባ ስኬታማ የዓለማችን አትሌቶች የሚገኙበት የኤንኤን ራኒንግ አባል ሆና መመረጧ ተገለጸ። መቀመጫውን በሆላንድ ያደረገውና የሀገሪቱ የመድን ድርጅት በሆነው ኤንኤን ግሩፕ የሚደገፈው ይህ የአትሌቲክስ ቡድን ስመጥር የረጅም ርቀት ሯጮችን በአባልነት የያዘ ሲሆን እንደ አውሮፓውያን አቆጣጠር 2017 ላይ በቀድሞ ሆላንዳዊ የረጅም ርቀት አትሌት ጆሽ ሄርመንስ መስራችነትም ተቋቁሟል። እንደ ሌስራን ዘገባ የዓለም የማራቶን ክብረ ወሰን ባለቤቱ ኤሊድ ኪፕቾጌ፣ ኢትዮጵያዊ ቀኒሳ በቀለና ኡጋንዳዊ ጆሹዋ ቼፕቴጌ ከኤንኤን ራኒንግ አባላት መካከል ተጠቃሽ ሲሆኑ በሴቶች ከገንዘቤ ዲባባ ባሻገር የኦሎምፒክ ሻምፒዮኗ ለሰንበት ግዳይም በቅርቡ የዚህ ቡድን አባል አድርጋ ተመርጣለች። በወንዶች ሙሌዋ ሲሆን ብርሃኑ ለገሰና ሰለሞን ዲንቄሳ እንዲሁም በሴቶቹ አልማዝ አያና፣ ዜኔባ ይመር፣ የዓለም ዘርፍ የኋላው ሀቨን ኃይሉ፣ እሸቴ በክሪና ደጊቱ አዝመራው ሌሎች በሆላንዱ የኤንኤን ራኒንግ ቡድን ውስጥ የሚገኙ ኢትዮጵያን አትሌቶች ናቸው። የአትሌቲክስ ቡድኑ በኢትዮጵያ በሰንዳፋና አዲስ አበባ ያሉትን ጨምሮ በ6 ሀገራት የስልጠና ካምፕ ማዕከሎች እንዳሉትም ተገልጿል። የ2023 የዓለም የቤት ውስጥ የአትሌቲክስ የዙር ውድድር ከአንድ ሳምንት በኋላ የሚጀመር ይሆናል። የዓመቱ የዓለም የቤት ውስጥ ውድድር በፈረንጆቹ ጥር 27 በጀርመኗ ካርልስሩህ 23 ከፍተኛ ፉክክር ከሚስተናገድባቸው ዘርፎች መካከል በቀዳሚነት ተቀምጧል። ወደ ውጭ ስፖርታዊ ዜናችን ስናልፍ ለ2 ወራት ተቋርጦ የቆየው የጀርመን ቡንደስሊጋ ባየር ሙኒክ ከአርቢ ላይፕዚግ በሚያደርጉት ጨዋታ